በእግዚአብሔር ስም የምትነግዱ ጴንጤ ወይም የጌታ ኢየሱስ ክርስቶስ አማኝ ነኝ የምትሉ ወይም አገልጋይ ነኝ የምትሉ ሕዝብን የምታሳስቱ ሕዝብን የምታወናብዱ ሐዋርያው ጳውሎስ እንዳለው በጸሎትና በምናምን ርዝማን የመበለቶችን ገንዘብ የምትበሉ ወዮላችሁ እንዳለው ሕዝብን የምታሳስቱ እናንተ አስመሳይ ጴንጤ የተባላችሁ ይህንን መልእክት ስሙ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ዛሬ የጴንጤን ጉድ ጴንጤ ነኝ የሚሉ ትክክል የሐሰተኛ ነቢያቶችን ይሄ ሆዳም የሆነውን ሁሉ የሚያጋልጥ ትክክለኛ የሆነ መልእክት ነው። ስለዚህ ሁሉም ሰው እንዲሰማው ሼር አድርጉ፣ ላይክ አድርጉ። ሁሉም ሰው እናጋልጣለን፣ ወደኋላ አንልም። እግዚአብሔር እውነትን ነው የሚፈልገው። እግዚአብሔር እውነትን ተናገር ነው የሚለው። አሁን ቴዲ ባወጣው ዘፈን ወይም መልእክት ብዙዎቹ ይሄ ከጥልቁ የመጣ ነው፣ ዘፈን እንዳሰሙ፣ ዘፈን ኃጢአት ነው ምናምን እያሉ የሚሰብኩ በቸርቻቸው የሚናገሩ በሚዲያ ወጥተው እንደዚህ የሚሉ የብልጽግና አፈቀላጤዎች የብልጽግና ተላላኪዎች ናቸው። ይህንን የሚሉ ዘፈን ኃጢአት ነው። በየት በኩል ነው ዘፈን ኃጢአት የሚሆነው? ኃጢአት የሚሆነው ዘፈን ስለምን ሲዘፈን ነው ኃጢአት የሚሆነው? ዘፈን ኃጢአት የሚሆነው ወደ ዝሙት፣ ወደ ስርቆት፣ ወደ የማይሆን ነገር የሚመራ ሲሆን ያ ኃጢአት ነው እንጂ ስለ ሀገር ስለተዘፈነ ስለ ፍቅር ስለተዘፈነ እንዴት ነው ኃጢአት የሚሆነው? መጽሐፍ ቅዱስ ምንድን ነው የሚለው? በዘፈንና በማሲንቆ እንደውም ላንብላችሁ መዝሙረ ዳዊት ምንድን ነው የሚለው? መዝሙረ ዳዊት መጨረሻ ላይ ምን ይላል መሰላችሁ? በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት፣ በመለከት ድምፅ አመስግኑት፣ በበገናና በማሲንቆ አመስግኑት፣ በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት። መዝሙረ ዳዊት ነው ይሄን የሚለው። በከበሮና በዘፈን እግዚአብሔርን አመስግኑት። ሂድና ግባ። መኃልየ የሚባል የፍቅር እንትን ሰለሞን የጻፈው ውዴ የሳሩ ጽጌረዳ የቆላ አበባ ነው እያለ ይሄ ምንድን ነው? እንትን አይደል? ስለ ሀገር አይደለም እንዴ? ዘፈንን ኃጢአት ያደረገው ማን ነው? ዘፈንን ኃጢአት እንዲሆን የምናደርገው እኛ ነን። የዘፈን ኃጢአት የሚሆነውን ነግሬያቸዋለሁ። ወደ ዝሙት፣ ወደ ስርቆት፣ ሰው ወደ መግደል፣ ወደዛ ምናምን የሚያነሳሳ ምናምን ሲሆን የኃጢአት ነው የሚሆነው እንጂ ስለ ሀገርህ፣ ስለ እግዚአብሔርነት፣ ስለ ታላቅነት፣ ስለ ፍቅር ስለተዘፈነ እንዴት ሆኖ ነው ኃጢአት የሚሆነው? እስቲ እናንተ ፓስተር ነኝ የምትሉ እናንተ ነብይ ነኝ የምትሉ ተናገሩ። እናንተ ቁጭ ብላችሁ ቤታችሁ የቴዲን ዘፈን ይሄንን መልእክት ትኮመኩምና ወጥተ ዘፈን ኃጢአት ነው ትላለህ። ኃጢአት የሚሆነውና ያለ የሚሆነው መለየት ያቃተህ አድርባይ የብልጽግና ተከፋይ የሆናችሁ ቴዲ አሁን ስለዚህ ይሄ ዳስጣል ምንድነው እስቲ ችግሩ? ዳስጣል ሐዘን ላይ ነን፣ ሀገርህ እየፈረሰች ነው፣ ህዝብ እርስ በርሱ እየተጋደለ ነው፣ ደም እየፈሰሰ ነውና ዳስጥለህ እዘን፣ ዳስጥለህ ወደ አምላክህ ጩህ እያለ የሚለው እንዳሰቡ ከጥልቁ የመጣ ነው። አቤት ጴንጤ፣ አቤት ጴንጤ፣ አቤት ጴንጤ! ውይ እስቲ በየትኛው አንቀጽ በየትኛው መሰረት ነው የቴዲ መልእክት ኃጢአት የሚሆነው?
ግድያ ይቁም። አገር እየፈረሰች ነው። ተው እያለ ከመናገር ውጪ ትክክለኛ ፍትህ ይምጣ፣ ትክክለኛ ነገር ይምጣ። ሀገራችን እየሞተች ነው። ሀገራችን እየተበተነች ነው። ሀገር ከሌለ ማምለክ አችልም። ሀገር ከሌለ መስፈን አችልም። ሀገር ከሌለ ደረትን እንኳን ደቅጠህ ማልቀስ አችልም። ተው ተነሱ እያለ እኮ ነው። ታዲያ ይሄ ምንድን ነው ኃጢአት የሚሆነው? ኃጢአት የሚሆነው ንገሩኝ እስቲ፣ ምኑ ላይ ነው? ምኑ ላይ ነው እናንተ? እግዚአብሔርን በመሰንቆ በከበሮ በጽናጽን በምስጋና በዘፈን አመስግኑት ይላል መዝሙረኛው ዳዊት። እግዚአብሔርን በዘፈን እግዚአብሔርን በሙዚቃ አመስግኑት ይላል እግዚአብሔር። ይሄን እያለ አንተ ቁንጽል ሐሳብ ትወስድና ስለጎረስክ፣ ስለበላህ፣ ስለጠጣህ፣ በቢኤት መኪና ስለነዳህ ዘፈን ኃጢአት ነው። ዘፈን ኃጢአት ነው። ይኸው ቴዲን እንዴት እያደረጉት እንደሆነ ታውቃለህ አይደለም እንዴ? እንዴት እያደረጉ እያዋከቡት ንብረቱን እየዘረፉ ከሱ ጋር ይሰሩ የነበሩ ማናጀሮች እንዴት አድርገው እያሰሯቸው እንደሆነ እያየህ አይደለም ወይ? ያለው ስርዓተ አልበኝነት 120 የሚባል የማፊያ ቡድን ተመስርቶ ሰው እየታነቀ እየታፈነ ጉድጓድ ውስጥ እስር ቤት ውስጥ እየተጣለ አይደለም ወይ ያለ? ስለዚህ ይህን ተቃውሞ ተው ስላለ ኃጢአት ነው። የቴዲን ዘፈን እንዳሰቡት የቴዲ ኃጢአት ነው። ከሲኦል ከጥልቁ የመጣ ነው። በተለይ ሱራፌል ከጥልቅ የመጣ ማን እንደሆነ አንተ ራስህ ታውቀዋለህ። ከጥልቅ የመጣ ነው። ጥልቅ መኖሩን የሚያውቀው ከጥልቅ የመጣ ጥልቅን ያውቀዋል። የጥልቅን ምስጢር ያውቀዋል። ስማ፣ ዝምታም ለበግም አልበጃት። ዘራ ቀውጢ ሲፈጠር መልካው ሲነገር አባባባባባባባባ ከዚህ በላይ ፋከከ ይዘራፍ ቀውጢ ሲፈጠር መልካው ሲናጋ ወይ አንተ ልጅናቷን ኢትዮጵያዊነትን አንተ ማን ነው የሚያስተምርህ? ለአንተ ማን ነው ኢትዮጵያዊነትን የሚያስተምርህ? ንገረኝ እስቲ። ማንነትን ማን ነው የሚያስተምርህ? ንገረኝ እስቲ። ኃጢአት ነው የምትለው ነው። ይሄን ነው ኃጢአት የምትለው። ባንዲራን አንሳት፣ አገርን አንሳት የሚል እሱን ነው። ይለይል ይውጣልህ። እኔስ ከአንድ ነፍሴ ቀውጢ ሲፈጠር መልካው ሲነጋ አባሮ ገዳይ ቆላና ደጋ መንፈስ ሲወረወር ሲሆን ነጎድጓድ ከጠላት ሰፈር ሄዶ በአንድ ጓድ ተምር ይሰራል ሰራዊታችን እምቢ ለሀገሬ ለባንዲራዬ የለም ወይ ማንነቴን
እኔ ያውቀው የለም ወይ ማንነቴን ቢጫ ቀይ አርማዬ አዎ አዎ አንሳው 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 ባንዲራዋን አንሳው 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 ሄይ 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 እርድብን በል እርድብን በል እርድብን በል ከጥልቁ ነው የምትለው ጴንጤ ነኝ የምትል በእግዚአብሔር ስም የምትነግድ ስለ ሀገርህ ስለ ፍቅር ተው ስላለ ስለ ባንዲራ እግዚአብሔር ስለሰጠ ስትሞት የምትቀበርባት ስትወለድ የምትደሰትባት ስትዳር የምትዘፍንባትን ሀገርህ እየሞተች ነው እየወደቀች ነው። ምልክቷ ባንዲራዋ እናት አባትህ የሞተላት አድዋ ላይ የወደቁላት ዘር ቋንቋ ሃይማኖት ሳይሉ የወደቁላት ሀገርህ እየወደቀች ነው፣ እየተረገጠች ነው። ሰው እንደ ልቡ ወጥቶ መግባት አልቻለም። የፈለገውን መስማት አልቻለም። እንዳይሰማ እየተከለከለ እየተዋከበ ነው፣ እየታሰረ እየታፈነ ነው። ስለዚህ ተነስ፣ አገርህን አድን፣ የሚሞቱትን አድን። ደም እንደ ጎርፍ እየሄደ ነው በዚች ምድር ላይ። ያንን አስቁም ስላለ ዘፈን ነው፣ ኃጢአት ነው። እንዳሰሙ እናንተ ወይ ክርስትና እንደዚህ ሆነ። ክርስትና መሸቀጫ ሆነ። የጌታ ስም መነገጃ ሆነ። አብይ ጌታ ኢየሱስ ክርስቶስ እንደዚህ እያለ መጣ። ሰባኪ ሆኖ መጣ። ኢትዮጵያን 40 ምናምን ጊዜ ስንኖር ኢትዮጵያዊ ስንሞት ኢትዮጵያንን ብሎ መጣ። ሳናጣራ እናስርም እያለ በኢትዮጵያውያን ልብ ውስጥ ሰተት ብሎ ገባ። ከገባ በኋላ መርዙን መርጨት ጀመረ። መርዙን ዛሬ ኢትዮጵያውያን እየታፈኑ እየተገደሉ በየቦታው ደማቸው እየፈሰሰ መዳረሻቸው እየጠፋ በእስር ቤት እየታጎሩ እያለ ቴዲ ግን እኔ ለነፍሴ አልሳሳም፣ ለአንድ ነፍሴ ለፍቅር ብዬ እንጂ የታገስኩት ነገ ከነገ ወዲያ ይስተካከላል ይሆናል ብዬ ነበር እንጂ የታገስኩት የድርሻዬን ለሀገሬ ለማበርከት ሕይወቴን እንኳን ለመስጠት ዝግጁ ነኝ ብሎ እኮ ነው አንተ ይሄንን መልእክት ይሄን ዘፈን የለቀቀው ለአንተ ነው እኮ። አንተ ግን ኃጢአት ነው እንዳሰሙት ግዑዝ ከማሪዎስ ምናምን እንዳሰሙት ገዝቻለሁ፣ ጳጳሱ ገዝቻለሁ ይላል፣ ጴንጤው ገዝቻለሁ በኢየሱስ ስም ይላል፣ ከጥልቁ የመጣ ነው ይጥፋ ይላል። አቤት 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 አቤት! እናንተ ወራዶች በትክክል እግዚአብሔርን የምታመልኩትን እያልኩ አይደለም። ትክክለኛ የሆነ አምልኮ እግዚአብሔር የሚያመልክማ እውነት የሆነውን ነገር ይናገራል። ትክክለኛ የሆነውን ነገር ይናገራል። መኃልየ ስለምንድን ነው? ስለ ፍቅር ስለ ሀገር አይደለም እንደሚተነትነው መጽሐፍ ቅዱስ አይደለም ወይ? ያን የት ነው የምትጥሉት? ለድሃ አደጎች ለመበለቶች ድረስላቸው አይልም እንዴ ወንጌል? አይልም ወይ? ድሃ አደጎች ያመረቱት በባዶ እግራቸው አርሰው ጎልጉለው በክረምት በበጋ ወጥተው ወርደው ያከማቹትን እህላቸው ለዓመት ቀለብ ለልጆቻቸው ይሆናል ያሉትን እያወጣ እንዳሸዋ ሲበተን ሲቃጠል ክምራቸው እያየ ዝም ማለት ምን የሚሉት ነው? ምን የሚሉት ወንጌል ነው? ምን የሚሉት ሃይማኖት ነው? እየተገደልክ እየሞትክ ዝም በል የሚል ምን የሚሉት ሃይማኖት ነው? እስቲ እናንተ ጴንጤ ነኝ የምትሉ በእግዚአብሔር ስም የምትነግዱ ሌቦች ንገሩኝ። ኃጢአት ነው ስላለ ስለ ሀገር ስለተዘፈነ
ተው ተመልከት ተመልከት እስቲ ተመልከት እንዴት አድርገው በጠራራ ፀሐይ ለአንዲት ሴት 8 የፌዴራል ፖሊስ መሳሪያውን አያዝታለህ። ይሄን መሳሪያ ተመለከታለህ እንዴት አድርጎ እንደ ሽፍታ እንደሚያዝ ወይም ምንድነው ይሄ አመፀኛ እንደሚያዝ ሰው እንደ ለአንዲት ሴት ከቴዲ ሙዚቃ ጋር የቴዲ ቃል አቀባይ የሆነች የቴዲ ምክትል እንትን የሆነችውን እንዴት አድርገው እንደያዟት ከሆቴሏ ውስጥ አውጥተው ወደ አገሯ ልትበር ባለችበት ሰዓት ተመልከት እንዴት አድርገው እንደያዟት ጀግኖች አንበሳ ገዳዮች አየው ተመልከት። ይሄ ነው ታዲያ አገር አለኝ የምትለው? ለዚህ ነው ወይ አገር አለ ብለህ ጸልይ የምትለው? ጴንጤ ሆዳም ሁሉ ይሆንክ ተው፣ እግዚአብሔር ይፈርድባችኋል። እግዚአብሔር ይፈርድባችኋል። እመኑኝ። ይህ መንግስት እንደሆነ አይቆምም፣ አይቆያትም። በእግዚአብሔር ጊዜና ሰዓት ይሄዳል። እመነኝ፣ ይሄዳል። የእግዚአብሔር ጊዜና ሰዓት ሲደርስ ይሄዳታል። አወዳደቁ እነ ጋዳፊን ትዝ ይላል። ለኢትዮጵያ ህዝብ፣ ለራሱ ህዝብ፣ ለሊቢያ ህዝብ ምን ያህል አደረገዋለ? የሊቢያ ጋዳፊ ምን ያህል አደረገዋለ? ሲወልዱ ገንዘብ ሰጥቶ፣ ሲዳሩ ቤት ሰርቶ፣ ትምህርት ቤት ሲገቡ ዩኒቨርሲቲ ከፍሎ ምን ያህል አደረገላቸው ነገር አለ። እሱን እንኳን ጎትተው ጥለውታል። እሱን እንኳን ሴን አራጁን እንኳን ሴት ህፃናትን ደም የሚያፈስ ቤተ ክርስቲያንን የሚያቃጥል ትምህርት ቤትን የሚያቃጥል ክሊኒክን የሚያቃጥለውን ቀርቶ የእግዚአብሔር ጊዜና ሰዓት ሲደርስ አወዳደቁ መጥፎ ይሆናል። እንዴት እንደሚወጥ ሰውን ከነነብሱ ዘቅዝቆ የሰቀለ እኮ ነው። አንተ ሰውን እኮ ከሆስፒታል አውጥቶ በገመድ እየጎተተ ከተማ ለከተማ የጎተተ መንግስት እኮ ነው አንተ ያለ። ታዲያ ይሄን አገር አለኝ ትላለህ ወይ? የናምባቸው ደም፣ የነዘዘው ደም፣ ጀነራል አሳምነው ደም፣ የነሳረ ደም ይጮሃል። እየጮኸ ነው። አንተ እየጮኸ ነው፣ ይጮሃል ያ ደም። ስለዚህ ሀገር አለኝ፣ ለሀገር ጸልይ። ለኢትዮጵያ መጸለይ ነው እንጂ ይሄ ዘፈን ኃጢአት ነው። ተው፣ ደም ማፍሰስን አቁሙ። ሀገር እየፈረሰች ነው። እየተነጠልክ እየተበላህ ነው። ከሀገርህ ከቄህ እየተባረርክ ነው። ያመረትከው ምርት እየተቃጠለብህ ነው። ከብቶች እየታረዱ እየተበሉ እየተገደሉብህ ነው። ሴት ልጆች፣ ወንድ ህፃናት ልጆች ሁሉ እየታረዱ ነው። ጡታቸው እየተቆረጠ ነው። ብልታቸው እየተቆረጠ ነው። ሽማግሌዎች፣ አረጋውያን፣ ቤተ ክርስቲያን ውስጥ ካህናት እየተገደሉ ነው። ተው፣ ይች ሀገር ፈረሰች። ከመፍረሷ በፊት ተነስ ማለት ምኑ ነው ኃጢአትነቱ? አንተ መድረክ ላይ እኮ ቁመት ትሰብካለህ አይደለም እንዴ? ስለ ፍቅር አይደል እንዴ የምትሰብከው? እግዚአብሔር ፍቅር ነው ትላለህ አይደለም እንዴ? እግዚአብሔር ፍቅር ነው ብለህ እየሰበክ እንደገና እዚህ መጥቶ ደግሞ ቴዲ ተው ስላለ ተመልከት። ይሄ ነው መንግስት የምትለው? ይሄ ነው ወይ ስርዓት ህግ አለ የምትለው? ይሄንን ነው ወይ? ይሄንን ተመልከት። ትናንትና የቴዲን ስቱዲዮ ሰባብረው ምን ያህል እንደወሰዱበት አላየህም ወይ? ህሌና የሚባል እንኳን ትንሽ የላችሁም? ህሌና የሚባል ነገር አለ። እግዚአብሔርን በእምቢልታና በዘፈን አመስግኑት። መዝሙረኛው ዳዊት እግዚአብሔርን በዘፈንና በእምቢልታ አመስግኑት። ከዚህ የበለጠ ምን ትፈልጋለህ? መጽሐፍ ቅዱስ ኃጢአት ነው። ዘፈን ከጥልቁ የመጣ ነው። እንዳሰሙት የቴዲን በተለይ እንዳሰሙት የቴዲ ነው እንዴ እስካሁን ሲዘፈን የነበረ? ቴዲ ነው እንዴ ዘፋኝ እስካሁን? እንደው ኢትዮጵያ ከተፈጠረ ጀምሮ ዘፈን የዘፈነው ቴዲ ነው። ደግሞ የቴዲ ዘፈን አይደለም መልእክት እንጂ ትንቢታዊ የሆነ መልእክት አለ። መስከረም ላይ ጀንበር ትወጣለች አለ እኮ
መስከረም ላይ ጀንበር ትወጣለች። እቤት ገብቼ እሳቱን ባነደው አልሞቀኝም፣ ለካ የሚሞቀው ከሰው ጋር ነው አለ። ሰው ከሌለ የፈለገውን ብታረድ፣ ሰው ከሌለ የፈለገውን ከሰል ብታያዝ አይሞቅህም ያለ ሰው አንድ ነገር። ይሄ በየከተሞች የምታየው ብልጭልጭ የምታየው ዘንባባ የምታየው የመንገድ ያለ ሰው እርባና ባድማ ነው። ሰው ከሌለበት ባድማ ነው። እመነኝ። ያለ ሰው የብልጭልጩ ምንድነው የሚጠቅ ንገረኝ እስቲ። በምድረ በዳ አንድ እንትና ማን ነው የወይኗ ልጅ ያቀረበው ነበረ። አንድ ምድረ እንትን ፎቆት ተገተረው መዓት ትልቅ ከተማ ግን ሰው የሌለበትም ግን ቤቶቹ በጣም ያምራሉ። ምን ይጠቅማል ታዲያ? ሰው ከሌለ ዘንባባው ቢንጀረገግ፣ ሰው ከሌለ መብራቱ ቢንቦገቦግ፣ ሰው ከሌለ መንገዱ በወርቅ ቢነጠፍ ምን ዋጋ አለው? አንተ ምን ዋጋ አለው?